ስትቸገሩ ሰብር የሚባል ነገር አላችሁ፣ ትታገሳላችሁ። ልባችሁ ፍርሃት ሲላችሁ የቂን የሚባል ነገር አላችሁ፣ ከአላህ ጋር ትተሳሰራላችሁ። ሰውን ደግሞ ያጠቃኛል ብላችሁ ስትፈሩ ተወኩል የሚባል አለ፣ በአላህ ጋር ትመካላችሁ። ወደፊት ሲጨልምባችሁ ረጃ የሚባል አለ፣ ተስፋ አለ፣ አላህ ላይ ትከጅላላችሁ። እስልምናችሁ እኮ እንዴት ነው የሚያምረው ይላሉ። ሱብሃንአላህ። የሩቁ የሚቀናበት እኛ ቤት ውስጥ ቁጭ ብለን እንኩራራበት፣ ይህ ከኛ የሚጠበቅ ነው አይደለም። ስለዚህ አንድ ሙስሊም እስልምናውን ከሚያጸናበት ነገር ሰላት ነው እስካለን ድረስ የተኛዋ ሰላት ናት እስልምናውን የምታጸናላት? እኛ በባህል መልኩ ቀና ጎንበስ ብለን ከላያችን ላይ ትውረድ ብለን የምንሸኛት ሰላት ናት ወይስ ነብዩ አለይሂ ሰላቱ ወሰላም የዱንያ ጣጣ፣ የገበያ ውደት፣ የኑሮ መወደድ፣ የነገሮች መነታረክ፣ ጭቅጭቁ፣ ንትርኩ፣ አንዱ መጥቶ እንዲሆነብኝ ተከሰተብኝ፣ ሌላው እንዲሆነብኝ የሚለው ማአት የዱንያ ዝባዝንኬ ሰብቶ ሲሰለቻቸው ለቢላል አሪሕና ቢሰላት ያ ቢላል እንደሚሉት ለእረፍት ልንመሰጥ ልንረጋባት ልንረካባት ምንፈልጋት ሰላት ናት የኛ ሰላት ወይስ እንገላገላት ጉዳዩን ከመጀመራችን በፊት እስኪ መታመታ እናርገ የምንለው? ከየትኛው ነን እኛ? ስግደት የትኛውን ሰላት ይዘን ነው ሰላት የምንለው? ከዚህ በፊት ለኛ አርአያ የሚሆኑ አበው ቀደምት ሰለፎቻችን የሚሰግዷት ሰላት እኮ ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር፣ ይህች አላህና መልእክተኛው የሚፈልጓት ሰላት ከጸያፍ ነገር ትከለክላለች የተባለችው አላት በተገቢ ሁኔታ ስለሚሰግዷት ነው። ሰላት ሩህ ያለው ሰላት አለ፣ ዝም ብሎ ሰላት አለ። ያንዳንዱ ሰጋጅ ቀጥታ እንደሰገደው መላእክቶች ተቀባብለው ሰማይ የሚያደርሷት ሰላት አለች። ያንዳንዱ ደግሞ መንገድ ላይ የሚቀራል። የሌላው ደግሞ ተመልሶ ግንባሩ ላይ የምትለጠፍበት ሰላት አለች። የትኛዋ ሰላት ናት እኛ ምን ሰግዳት? አየ ሰላት እንሰሊ እስክንፈትሽ ራሳችን የትኛዋ ሰላት ነው ሩህ ያላት ሰላት ነው ምን ሰግደው ወይስ እንዲሁ ቃፎ ብቻ ነው አነብንበን ነው የምንሄደው ወይስ ተመስጠን እየሰገድን ነው? ስለዚህ ሰላት ላይ ዋናው ለመመሰጥ ምስጥሩ ሰላት ላይ የተኖረችዋ ትልቋ ፋቲሐቱል ኪታብ የመጽሐፉ መክፈቻ የሆነችው ኡሙል ቁርአን የቁርአን እናት የሆነችው ሰብዑል መሳኒ ወልቁርአኑል ዐዚም አሻፊያ ማዕት ስም ነው ያላት መድኃኒቷ የምትባለዋ የቁርአን እናት የተባለችዋ ፋቲሐ ናት። የሰላት ምስጥሩ ትልቋ ሩክንም ናት። እንደዚሁ ፋቲሐ ላይ እንመሰጣለን። እንድንተዋወስም የፈለኩት ፋቲሐ ላይ ምን ያህል ተደቡር እናረጋለን ሰላታችን ሩህ እንዲኖረው በትክክል መንፈስ ሰላት ውስጥ መግባት ችለናል ወይ? አላህ ሱብሓነሁ ወተዓላ አንድ ሰጋጅ ሰላት ውስጥ ሲገባ አላሁ አክበር ብሎ ሐርሞ ሲገባ ይላሉ ፉቃሆቹ እጁን እንኳን አንስቶ ወደ ኋላ መዳፉን የፊተኛ መዳፉን ወደፊት ጀርባውን ወደ ኋላ ሲያደርጉ እንኳን ሒከም ብሎ ከሚያነሱት ውስጥ ዱንያ ወደ ኋላ ማለት ነው፣ ለጌታ እጅ ነሳው ማለት ነው። እኛ ግን ይህንን እናስተነትናለን ከውስጣችን ተክቢራ ስናደርግ አላሁ አክበር። አላህ ከሁሉ ነገር በላይ ታላቅ ነው። እሱ ፊት ቀርባለ ሁሉ ነገር ከፊቴ ዘወር በል ከጌታ ጋር ልመሳጠር ነው ከፊቴ ማንንም አልፈልግም አልከጅልም በሚል በትክክል ጌታው ፊት እንደቀረበ ሰው ሆነን ተመስጠን ነው የምንሰግደው ወይስ አይደለም? ራሳችንን እንፈትሽ። አላሁ አክበሩ ሚን ኩል ከቢር አላህ ከሁሉም ታላቅ ነው። አላሁ አክበሩ ሚን ኩል ዐዚም ከየትኛውም ከፍ ካለ ከተከበረ ነገር ሁሉ በላጭ ፊት ንጉስ ፊት ቁመናል። ከየትኛውም ጉዳይ የበለጠ ከየትኛውም መሻግል ከየትኛውም ጭንቀት የውመል ቂያማን አላህ እንዲያድንህ ልትማጸን አላህ ፊት ቁመህ እንደ ሐረምክ ያስጨነቀህን የቅድሙን ጉዳይ የምናስተውል ከሆነ የታለ ሰላታችን ሩሑ ማለት ነው። አላህ ግን ሰላት ውስጥ ገብተን የምናወራትን ፋቲሃን በተመለከተ የሚለውን እንመልከት።